ሰላም ለእናንተ ይሁን። ዛሬ እንግዲህ እንደዚህ እንቁላል እየሰራ ነው። አማቴ ትመጣለች። መከራውን ሳበላው ነበረ ዶሮውን ማለት ነው። ሌላ ደግሞ ርዝ በስጋና እንዲሁም ደግሞ በሸሚል እንሰራለን። በሸሚል በአረቢያ ነው፣ እዚህ ደግሞ ላዛኒያ ይሉታል። እንግዲህ እሱን ደግሞ እንዴት አድርገን እንደምንሰራ አብረን እናያለን ከፈጣሪ ጋር ማለት ነው። እስኪ ዶሮአችንን ጨምር። ምን ቅጡ በቃ ያላጠብኩት ነገር የለም። ምክንያቱም በጣም ነው የምጠላው። ለምን እንደው አላውቅም። ስጋና ዶሮ ብዙ የዛፍ ቃሪያ አይደለሁኝም። ሳውዲ ሆኜ ሎሚና ከል አረግበትና ቀጥታ በቃ በዛው ዝም ብዬ ነበር የምሰራው ማለት ነው። ምክንያቱም ያው ከነ ጅልዱ ስለሚሰራ ብዙ ጊዜ ከነ እንትኑ ነበር የሚሰራውና ከነ ቆዳው ምናምን ስለሚሰራ ዝም ብዬ እንደዛው የምሰራውና አሁን ትላላችሁ ምን በቃ በትንሽዬ ጠላና በጨው አድርጌ ዘፈዘፍኩት ማለት ነው። ከዛ ረጅም ሰዓት በቃ ጠዋት የታረደ ዶሮ ተይው ለመቅረጽ ራሱ አልመቻለኝ ማለት ነውና ከዛ መጨረሻው ላይ ደግሞ በሽሮ አድርጌ ዘፈዘፍኩት። ያንተ አፈሰስኩት ወዲያ። ከዛ በመቀጠል ደግሞ በሎሚ በስማም ወልድ መከራውን እስኪበላ ሽታው እንትን ይላል፣ ትንሽ ይከብዳል በደንብ ካልታጠበና እንደዛ አድርገን እየሰራን ነው። ላዛኒያው እንዴት እንደሚሰራ ደግሞ አብረን እናያለን። እስኪ ደግሞ ካሜራ ላይ እንትን ካላሉ ቀምሰው ደግሞ ምን እንደሚመስል እንዲነግሯቸው የአሾ ቤተሰብ ቪዲዮ እንትን እላለሁ ትንሽ እንደ ሳምፕል። ይሄንን ይመስላል። አነስ ያለ ነው እንትን ያደረኩት ስልስ፣ ምክንያቱም አንድ ዛሬና ነገ የሚበላ ብቻ ነው። ለምን ሌሎች ምግቦች ስላሉ አንድ ዶሮ ስለሆነም ብዝት ማድረግ አልፈለኩም። አንድ ዶሮ በሚይዘው ብረት ድስት ነው የሰራሁት። እንግዲህ ትክትክ ይበልና በደንብ ከተዋወደ በኋላ እናያለን ማለት ነው። እንግዲህ ዛሬ ቤቴ እንግዳ ይመጣል። ዱብ ላለሁኝ ማለት ነው። ወደ ቀጣዩ ስራ እንግዲህ ይሄ የበሸሚሉ እንትን ነው፣ ስልስ ነው። ሽንኩርቱን እንዲሁም ደግሞ ቀይ ስጋ መርጬ ነው ያስፈጭሁት። ምክንያቱም ለበሸሚሉ እንትን መስሪያ ሽንኩርቱን አንሽ በደንብ ሲበቃኝ ነው ሽንኩርት በዝንጅብል የተፈጨ አረኩበትና ከዚያ 3 ፍሬ ቲማቲም የተፈጨ ሙሉውን ፕሮሰስ ቢሆን እንትን እንዳይልባችሁ ነው እንዳይረዝምባችሁ። ከዛ ትንሽዬ በርበሬ ለምን ስልሱ ቀላ እንዲል ወይም ደግሞ ጣዕም እንዲኖረው ትንሽ በርበሬ ያለው ማለት ነው ለብለብ እንዲል። እንግዲህ ይሄንን በደንብ አድርጎ አምሶ ውሃ መኖር አለበት። ምክንያቱም በሸሚሉ አይገነፈልም። ልክ እንደ ፓስታ እንደምን ስለማይገነፈል የሚበስለው በምንድነው በዚህ በስልሱ ውሃና በሚሰራለት በሸሚሉ ወይም ደግሞ ክሬሙ በሚሰራለት ነው የሚበስለውና ቺዝ አልገዛሁም። እንግዲህ ለመግዛት ብሄድ በጣም ውድ ነው። በጣም እንኳን ቺዙ በሸሚሉ ራሱ ስንት እንደሆነ ጉድ እነግራችኋለሁና ያሹ ወንድም በጣም ስለሚወድ ነው። ውጪ በቃ አንድ ጥንጥዬ 4 ማዕዘን አይነት የተቆረጠች ኬክ የምትመስል በስንት መቶ እንደሆነ ብታውቁ ትስቃላችሁ። ግን ይወደድን በቃ ነው። አንደኛ ስጋ ኪሎ ያው እንደምታዩት ነው 2 ነው። በዚያ ላይ ደግሞ የሚገዛበት የበሸሚሉ እንትኑ ራሱ መኮረኑ ራሱ በጣም ውድ ነውና ቤቱ ኪራው ምን ሆቴሉ ሲል ደግሞ ያው ማትረፍ ግዴታቸው ስለሆነ ማለት ነው። እንደዚህ ይዘናል። እዚህ ጋር ጥደናል። እንቁላላችን በስሎ ወጣል። ዶሮአችንን እዛ ወርደናል። ቦታ እየበቀን ስላልሆነ እንግዲህ በደንብ መንተክተክ ይሻዋል። በቃ ታምሶ ተሾሟል ማለት ነው። ይሄ እንግዲህ ቢያንስ 1 ሰዓት 1 ተኩል መንተክተክ አለበት በደንብ አድርጎ። ዋናው ደግሞ ይሄ መብሰሉ ነው ማለት ነው። እንግዲህ ይሄን ይመስላል። ቀጣው ደግሞ ሩዝ በስጋው ነው። ሩዝ በስጋውን እንኳን በቀይ አላደርገውም። አጥባችሁ ራሱ ብታስቀምጡት እንዲህ ነው የሚወጣው። እኔ ጥብ አረግና ሲበቀኝ ምን አደርገዋለሁ? ጨው ነሰንስበትና ዝም እለዋለሁ ማለት ነው። ግን ውሃ እንደ ይተፋል ማለት ነው በራሱ ጊዜ ደሙን እያወጣው ጥድት ያደርገዋልና እንግዲህ ደግሞ ሩዝ በስጋ በእርድ ነው የምሰራው። ግን ሁሉም ቀይ እንዳይሆን በሸሚሉም ቀይ ነው፣ ዶሮ ወጡም እንደዛ። ይሄኛውን ግን አነስ አድርጌ ስለሚወድሱም ሩዝ በስጋ እንሰራለን። ዳይ ወደ ስራ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ። የመድኃኒዓለም ሁሉ መልካም ሁሉ ሰላም ነው። እኔ ጋር እንዴት አላችሁ? አዲስ ዓመት እንዴት ይዟችኋል? በምን የጀመራችሁት? ምን አይነት ስሜት ላይ ናችሁ? እኔ ጋር ሁሉ ሰላም ነው። እግዚአብሔር የተመሰገነ ይሁን ይመስገነው። እንግዲህ ያው ከፊት አስገባላችኋለሁኝ የዶሮውንና የላዛኛውን አሰራር እየሰራሁት የነበረውን ነገር ከፊት አስገባላችኋለሁ። እዚህ ጋር ለላዛኛዋ የሚሆን እንትን ሰርቻለሁኝ፣ ክሬሙን ማለት ነው። በቀጥታ ቀጣይ ደግሞ ያው ቪዲዮውን እንዳይረዝምባችሁ አነሳነስ እያደረኩ ነበር ስሰራ የነበረው። ይሄ ትንሽ መረቅ አለው ማለቴ እንትን አለው ውሃ ነገር አለው። ለምን ድርቅ ካለ ላዛኔውን እንትን አይልልንም፣ እርጥብ አያደርግልንም። የግድ እንደዚህ እንትን መኖር አለበት። ትንሽ እንደ መረቅ ነገር መኮረኒ ወይም ላዛኔው እንትን ተብሎ ስለማይደረግ ተፈልቶ ስለማይደረግ እንግዲህ ላዛኔው ይህንን ይመስላል። ያው በስደት ያላችሁ ታውቁታላችሁ። በውጭም የምሰራው ነው። በጣም ረጅም ጊዜ ይህንን ብዙ ይወዱ ነው። በተለይ በሮመዳ ወቅት ላይ ይወዱ ነበረ። እንግዲህ ይሄ የሚገዛው 600 ምናምን ብር ነው፣ ለ700 ምንም ያልቀረው ማለት ነው። እና እንግዲህ ዛሬ የክብር እንግዳ ስላለኝ እንጂ ይህን ነገር አላስበውም ነበረ። እንትን ላይቱን እየቀነሰብኝ ነው። አንዳንድ ጊዜ ስልኩ በራሱ ጊዜ ላይት ይቀንሳል፣ ለምን እንደው አላውቅም። እና ስለሚወዱት ኢትዮጵያ ላይ ውድ ነገር ነው መሰለኝ የሚወዱት። እስኪ ዛሬ ብዬ አማቴን እኔ ጋር ስለጠራኋቸው ያሹን እናት ወንድሙን እህትየዋ እንኳን ሩቅ ናት፣ እነሱን ስለጠራኋቸው ይመጣሉና ዶሮ ብቻ ከሚሆን ላዛኒያ እና ሩዝ በስጋ ልጨምርበት እና እንዲሁም የበዓል ስጦታ ጥንጥ የብኮንም አዘጋጅቻለሁና እንግዲህ ላይክ፣ ሰብስክራይብ፣ ሸር በማድረግ ጀምሮ ይህን ነገር አስታውሽን እያላችሁ ነበረ። እየረሳሁት ስለሆነ ነው አስታውሳችኋለሁ። እሺ ዶሮአችን በጣም በሚያምር ሁኔታ ነው የበሰለልን፣ በጣም ደስ በሚል ሁኔታ እግዚአብሔር ይመስገን። ኢትዮጵያ ላይ የሌለ ነገር የለም፣ ሁሉም ነገር አለ። እግዚአብሔር ይመስገን። ፍቅርን ያብዛለን መድኃኒዓለም፣ መተሳሰብን ያድለን። በዚህ ዓመት ደግሞ መድኃኒዓለም ፈቅዶ አንድነታችን ተረጋግጦ ወይም ደግሞ በሰላም በጤና የምንውልበት እንዲሆን የሚያልፍ ዘመን እንዲሆን ይርዳን እንጂ እግዚአብሔር ይመስገን። በእውነቱ ሁሉም ነገር ደስ ይላል። ፈጣሪ የተመሰገነ ይሁን። ከታች ክሬም በማድረግ ነው የምጀምረው። ለምን ተታይ እንትን ሲል ሲንተከተክ የዛንኛው እንትን ወደ ላይ እንዲመጣለት ማለት ነው። እንትኑን አረጋለሁ፣ የሰራሁትን በሸሚሉን አረግበታለሁ ከታች የተወሰነ፣ ሙሉ ባይሆንም የተወሰነ እንደዚህ እስኪቀባ ድረስ አደርገውና ትላላችሁ። ከዛ ይህንን ማንጠፍ እጀምራለሁ ማለት ነው። ውድ ተመልካቾቼ ለጠየቃችሁኝ ጥያቄ፣ ለምሰጡኝ ሀሳብ አስተያየት በሙሉ እግዚአብሔር ያክብርልኝ። እኔ ደካማ ነኝ፣ በምችለው እግዚአብሔር ባበረታኝ መልኩ ለመመለስ እየሞከርኩ ነው። ወይዛችሁንም እንዲሁም እያንዳንዱ መልእክታችሁንም ፈጣሪ ባገዘኝ እና በረዳኝ መልኩ እየሞከርኩ ነው። ሁላችሁንም። ወይኔ በጣም ደረቅ ነው። እናንተ የዚህ ይለያል ማለት ነው። በስመ አብ ወልድ፣ በጣም ደረቅ ነው። እንግዲህ እዛም በመሰረቱ ደረቅ ነው፣ ግን ይሄኛው ተለየብኝ። እንግዲህ እስኪ ምን አይነት እንደሚወጣ አላቅም። እዛ ሳላፈላ ስለምጠቀመው እንዲሁ ልጠቀመው ነው። ልክ ሳውዲ አረቢያ ምግቡን ስሰራ እንደምጠቀመው ልጠቀመው ነው። ምክንያቱም እንደዛ አድርገን ውሃ ብቻ ረጠብ ያለ አድርገን ነበረ እንትን የምንለው። ከዚያ በመቀጠል እንትኑን የምናደርግበት ስልሱን ወይም የስጋውን ሶሱን ማለት ነው ከላይ ማለት ነው። በደንብ አድርጎ ውሃው እንትን እንዲለው እንዲያለብሰው እሱን አረጋለሁ እያልኩኝ እንደ ጠበቅ ወይም ደግሞ ከላይ እንደ ደረጃ እያረኩኝ ነው የምደረድረው ማለት ነው። ሁሉንም አልጠቀመው መኮረኒ እዛም ትልልቅ እየስንያም ስሰራ ሁሉንም ተጠቅሜው አላቅም። በእርግጥ ብዛት ስላለው ሲያበጥ ደግሞ ወይም ኩፍ ሲል ወይም ሲበስል መኮረኒው እንትን ስለሚል ወፍራም ስለሚሆን እንግዲህ እንደዚህ እያረኩኝ ይኸው እንደዚህ አስተካክየዋለሁ። ልክ እንደ ቤዛ ማለት ነው። ከታች እንትኑ ነው እንግዲህ እንትን እንደማይል ተስፋ አረጋለሁ። ቶሎ እንደሚበስል፣ ካልበሰለ ጉዴ ነው። ከዚህ በመቀጠል ትንሽ ክሬም አረግበትና ከላይ ወይም ደግሞ የሰራነውን ሶሱን አረግበትና ከዚያ መኮረኒውን እያረኩኝ እንቀጥላለን። ሁሉ ሰላም ነው አይደለ? እስኪ ዛሬ ቪዲዮ ላይ ትንሽ ያሹ ወንድም ካልፈራ
ቪዲዮ ቀርጽላችኋለሁኝ። ምክንያቱም በዓልን እነሱ ጋር ስላሳለፍን ቪዲዮ እንትን አላልንም። ፎቶ ብቻ ነበር የለቀቀው አሹ። ያው ፎቶና አሹ በጣም ነው የሚዋደዱት። ድሮም ነው ግን አሁን ብቻ አይደለም። እሱ የፊብ ላይ ብትገቡ የድሮ የህይወት ታሪክ ሁሉ አለ። ድሮ ሲበላ ሲጠጣ ምናምን የነበረው ሁሉ ነው የሚለቀው እና አሁንም ያ ባህሪው አልተወውም። እኔ ደግሞ ብዙ አይደለሁም ግን ሸር ያደርጋል በፌስቡክም በዩቱብም ቶሎ ሸር ማድረግ ይወዳልና እኔ አይደለሁም። በነገራችን ላይ ፎቶ ላይ ብዙ አይደለሁኝም እሱ ነው ቶሎ ሸር የሚያደርገውና ግን ያ ተመስገን እግዚአብሔር ይመስገን። ጥያቄ ካላችሁ በቪዲዮ መተን ነበር ባለፈው እንጠያየቃለን እንደ እግዚአብሔር መልካም ፍቃድ። እንዴ እየሰባበርኩ ነው እየሸፈንኩት ያለሁት ምክንያቱም ክብ ስለሆነ 4 ማዕዘን ስለሆነ እንትኑ ስለማይበቃው እንደዛ እያረኩኝ እንትን እላለሁ እቀጥላለሁ ማለት ነው። ሌላ ደግሞ እንትን መስራቴ እንቀጥላለሁ። እንግዲህ ክድ እናደርገዋለሁ ቶሎ በእንፋሎቱ ይሄ እንትኑ ብስል እንዴ በጣም ክድ እናደርገዋለሁ። እስኪ እንግዲህ ቺዝም ገዝቻለሁ። ቪዲዮ እየሰራ በወጡ ላይ ቺዝ እንኳን እንጃ እያልኩ ነበር በጣም ውድ ስለሆነ እንግዲህ እስኪ ፈጣሪ ረድተኝ የጣፈጠ ምግብ እንደሚሆን ተስፋ አደርጋለሁ። እንዲደክሜበት ነገ ላውም ዝክር እያለኝ የቅድስት አርሴማ ዝክር ነገ አለኝና እንደዛ ብዙ ነገር አስቤዛ ምናምን ገዛዝቼ በስጋ ነው ደግሞ በስማም በጣም ደክሜ ነው ይህን እየሰራው ያለሁት። ግን ያው ኃይሌ ማን የእግዚአብሔር ነው እንግዲህ ምክንያቱም ያው መሀል ላይ ወደ መስቀል አካባቢ ያሰብኩና ግን መስቀል ላይ ደግሞ ከወዲሁ እንሄዳለን እያሉኝ ነው። ቅድስት ኪዳነ ምሕረትን ዘክሬ ወደ ግሸን እንሄዳለን ተብሏል። እግዚአብሔር በረዳን መጠን እናዛ ስለምንሄድ ከወዲሁ ላርገው ብዬ ነው። ወደ ተመልካቾቼ ሰላማችሁ ብዝት ይበልልኝ። እንግዲህ ምክር በኩሽና በደንብ አድርጎ ይቀጥላል። ወደፊት እግዚአብሔር ይርዳን፣ መድኃኒዓለም ያግዘን። አንዳንድ ያልገባቸው አንዳንድ ፍቅሩ ወይም ደግሞ ውጊያው ያልገባቸው ብዙ ነገር ይላሉ፣ አትስሟቸው። አንድ አባት የመከሩኝን ምክር አካፍላችኋለሁ በቅርቡ። እነሱም ዋልድባ የሚገኙ አባት ናቸው። በእድሜ በጸጋ ያኖርልኝ እንጂ ሁሉንም ላረገው ነው። በቃ በጣም ትንሽ ናት፣ አይገርምም? በጣም ትንሽዬ ናት። በስመ አብ እና ሁሉንም ልጠቀመው ነው። በቃ የሚተርፍ ነገር አይኖርም። እና እነሱ አባት የመከሩኝን በህይወቴ አልረሳውም። በህይወቴ የሆነ ነገር ሲመጣብኝ ስዝል ስደክም በጣም ነው የማስታውሳቸው። እውነት አሁን ባገኛቸው ምንኛ ደስ ባለኝ። አቅፌ በሳምኳቸው እንዴት ምክራቸው እንደጠቀመኝ፣ እንዴት እንዳገዘኝ፣ እንዴት እንደረዳኝ፣ እንዴት አድርጎ እንዳበረታኝ። በተለይ በጣም የምልኩስናውን ህይወት በጣም በምናፍቅ ጊዜ ብዙ ይመክሩኝ ነበረ። እንደኛ ፈሪ አትሁኚ፣ እንደኛ ዓለምን ትተሽ ምነና ማለት ፈሪነት ነው ይሉኛል። ምክንያቱም የዓለም ጦርነት ያለው ፈተና ያለው ውጣ ወረድ ያለው በዓለም ላይ ነው። በዓለም ላይ ሆኖ እግዚአብሔርን ማመስገንና በቤቱ ጸንቶ መኖር ያ ነው ምልኩስና። እኛ እኮ ፈርተን የመጣ ነው ብለው በቃ እንዴት የሚገልጹበት ቃል ሁሉ እያጡ የተሰጠሽን አሜን ብለሽ መቀበል ግዴታ ነው። ምንም ምልኩስናም ቢሆን ትዳርም ቢሆን እያሉ እንዴት እንደሚመክሩኝ የነገሩኝ አንድ ታሪክ አለ። መቼም ከህሊና የማይጠፋ እሱን ታሪክ እንግዲህ በኮሜንት አስቀምጭልን በልን። በደንብ ነው የምነግራችሁ። በቃ እስካሁን የሚያበረታኝ የጓደኛሞች ታሪክ ነው። በጣም በቃ በህሊና አይጠፋም። በቃ በሞት ራሱ እንጃ እንደው ሞቼ ራሱ ወይም ተይዤ አንደበቴ ራሱ በህሊና የማስታውሰው ነው ይመስለኝ። ለምን በስደት ላይ ብዙ አበርትቶኝ ነበር፣ ብዙ አጠንክሮኝ ነበርና እነግራችኋለሁኝ። በርቱ፣ ጠንክሩ። የማያልፍ ቀን የለም። ሁሉም ነገር ለበጎ ነው። ሁሉም እግዚአብሔር አምላክ ያቀደው ነው የሚሆነው። እኛ እናስባለን፣ እኛ እንመኛለን፣ እኛ እንፈልጋለን። መሻትን ማቋረጥ ወይም ምኞትን ማቋረጥ የለብንም። ነገር ግን እግዚአብሔር ቢፈቅድ ይህንን አደርጋለሁ፣ እመቤቴ ብታግዘኝ፣ ጻድቃን መላእክት ቢያማልዱኝ ቢያግዙኝ ይሄ ነገር በዚህ ጊዜ በዚህ ሰዓት እንዲሆንልኝ ምኞቴ ነው ብለን እንመኛለን። ቀጣይ ግን ማስተካከል ማድረግ የእሱ ነው ማለት ነው። ክሬሙን እንደዚህ እያረኩ ነው ከላይ። በቃ እንግዲህ እንትን ብያለሁኝ። አሁን ኦቨኑን ከፍቼ ማስገባት ብቻ ነው የሚቀረኝ ማለት ነው። እንግዲህ እንደሚበስል ተስፋ እናደርጋለን። ምን እንደሚሉም እናያለን። ብዙ ያው ሲስተር የምትወደው ይመስለኛል። ቺዙን እንደዚህ እንትን ብያለሁኝ። እስኪ ከላይ ላድርግበትና አሳያችኋለሁኝ።
እና እግዚአብሔር በረዳን አቅም ቢፈቅድ እያለን መልካም ምኞት ሊኖረን ይገባል። ምክንያቱም ምኞት የሌለው ሰው ወይም ነገ ራዕይና ህልም የሌለው ሰው የሞተ ብቻ ነው። በህይወት ያለው ሰው እግዚአብሔር ቢፈቅድ ይህንን አደርጋለሁ ማለት ግዴታችን ነው። ያ ካልሆነም በዘፈቀድ በቃ ዝም ብሎ የመኖር ነገር እንዳይሆንብን። ይህ የዓላማና የምኞት ሀሳብ ካለን ግን ያን ለማሳካት ያንን ግብ ለማድረስ ስለምንታገል አስራቱን እየሰጥን በረከቱን እየሰጥን እግዚአብሔር ወይ ይህን ነገር እንዳረግ አግዘኝ እያለን ያ ነገር የማይሆንበት መንገድ አይኖርም እና ያው አግዙኝ አግዛችኋለሁ ነው። ባርከኝ ማለት ብቻ አይደለም፣ ለመባረክ ይዞ መገኘት ግድ ነው። እጃችሁ ላይ ከሌለን ይዛችሁ ካልተገኛችሁ ምኑን ነው የሚባርክላችሁ? ባርከኝ ለማለት የተባረከ ይሁንልኝ ወይም ደግሞ ይህንን ገንዘብ ባርክልኝ ለማለት ገንዘብ ይዞ መገኘት ያስፈልጋል። ባዶ እጅን ሆኖ ባርክልኝ ምን ይላሉ አንድ አባት? ባርክልኝ ብሎ ሲጸልይ ምኑን ልባርክልህ እጅ ባዶ እኮ ነው ብሎ በሕልም ታየው ክርስቶስ ይባላል። እና ባርክልኝ ለማለት ይዘን መገኘት ወይም ጥቂትም ብትሆን የሆነች ነገር ሊኖረን ይገባል። ክርስቶስን ይህን ነገር ባርክልኝ እባክህን ለጠላት ለዳቢሎስ ወይም ለሰላቢ አሳልፎ እንዳይሰጥብን ብለን ጻድቃን መላእክትን የምንማጸነው በአማላጅነታቸው እንዲያግዙን ይዘን ስንገኝ ሲኖረን ነው። ያለበተዛ ከባድ ነውና እንግዲህ እስኪ እንደዚች ሆናለች። ሲበስል ምን እንደምትመስል ያው መኮረኒው ስለሚያብጥ ወይም በሸሜሉ ስለሚያብጥ ምን እንደሚሆን እናያለን። ክድን አረጋትና እንዴት እንደምትበስል እናያለን። እንግዲህ ከእግዚአብሔር ጋር ማለት ነው። ሰላማችሁ ብዝት ይበልልኝ። እንወዳችኋለን። እስኪ ላስገባና ልንዳ ኦቨን እዛ ኪችን ላይ ቦታ ጠበብ ስለሚለኝ ነው እዚህ ጋ ያደረኩት። እቃ ምናምን ዛሬ ብዙ የተጠቀምኩት እቃ ስላለ እሱን ስላጠብኩኝ ትንሽ ቦታ አይበቃኝም እና ከላይ ያላስቀመጥኩት ለዛ ነው። እንግዲህ በስሎ ምርጥ ሆኖ ወደውት እንትን እንደሚለው እናያለን። እስኪ እናያለን በቃ ምን እንደሚመስል ምን መስሎ እንደሚመስል ጥሩ ነው ቆንጆ ነው የሚለውን ሀሳብ አስተያየት መስማት እንፈልጋለን። ፈጣሪ ያግዘን። ቀጣይ ያጠብነው ሩዝ ስላለ ብዙ ሰዓት አጥቤ ሩዝ በስሚቲ ነው የሳውዲ ሩዝ ማለት ነው። በብዙ አጥቤ እንትን ብየዋለሁ፣ ዘብዝፌዋለሁኝ። ሩዙ እናስገባለን። ስጋውን ያው በእንትን ያደረኩት ስልስ አልሰራሁለትም፣ በርድ ነው ያደረኩት። ሁሉም ቀይ ቀይ እንዳይሆን ብዬ ስጋውን ያው ከፊት አስገብቼላችኋለሁ። እንግዲህ ደግሞ ሲበሉና ያለውን ነገር እግዚአብሔር ጋር እናያለን ማለት ነው። እንደዚህ ያማረ ነው እየበሰለ ያለው። በጣም ነው የሚወዱት ብዬ አስባለሁኝ። የውጭ ነገር በተለይ እሱ ወንድሙ በጣም ይወዳልና አሹ እንኳን ብዙም ያው ያገኘውን ይወዳል ይበላል። በጣም ከጣፈጥ እንትን ይላል እንጂ ብዙ የሚደነቅ ሰው አይደለም። ምክንያቱም ስንት ዓመት በላው ነው የሚለውና እስኪ የዛሬውን ምግብ ደግሞ አብረን እናያለን ማለት ነው። የተወሰነችም ያልተጋነነች ስጦታ አዘጋጀቻለሁ። እሷንም ደግሞ ሰተን ምግቡን አበልተን ተመርቀን እንለያያለን ማለት ነው። በጣም በቃ እንደ ሴት ልጅ ስለሌላት በጣም ነው የምትወደኝና እኔም በጣም ነው የምወዳት። አንቺን የምላት ደግሞ ብዙ ሰው ምንድን ነው እያላችሁ ነው፣ አማት አንቺ አይባልም ምናምን። እንኳን አማት ቀርቶ እኛ ጋር በእድሜ ገፋ ያሉ አባቶች፣ እናቶች፣ የአጎት ሚስት፣ የአክስት ሚስት በቃ ሙሉውን አክስትም ሆነ ማንም አንቱ ብለን ነው የምንጠራው። ማማ ከሌ እቴቴ ከሌ ብለን ነበር የምንጠራው። እቴቴ እያልን ሸንኮሬ ምናምን ብለን ያደግነው እና እኛ ረጅም ዓመት ሆኖናል ማውራት ከጀመረን። ለንስሐው እንድትበቃ ያላረግኩት አስተዋጽኦ የለም፣ እግዚአብሔር ይመስገን። በንስሐ ህይወት ውስጥ ናት። ለመቁረብ ግን ትንሽ ይዟታል። ምክንያቱም የምትሰራበትን አንድ ጊዜ ጡረታ ለውጣ እያለች ነው፣ በሕክምናው ዞራ ስለሆነ ትንሽ ጡረታ ለውጣና ከዚያ እገባለሁ ቆርባለሁ እያለች ነው። እንግዲህ እግዚአብሔር ለዛ ያብቃት። ምክንያቱም ትንሽ የተያዘ ነገር ሁሌ እየሰራው ይህንን ነገር እያረኩኝ እንዴት ይሆናል የሚለው ነገር ማለት ነው። እና
በመቀጠል ረጅም ዓመት ነበር የምናወራው ከእሷም ጋር ያው ዋሹ ወንድሜ በሆነ ጊዜ ማለት ነው። እና እሷም እንደናት እያየዋት የከተማ አማት ወይም የከተማ እናቶች ብዙ ጊዜ አንቱ አይባሉም። በነገራችን ላይ እማማ ከሌ ከቴቴ ከሌ ሸንኮሬ ምናምን የለም አንቺ ነው እንጂ አንቱ አያውቁም። እኔ ከተማ ተወልዶ ያደጉትና ቅርም ይለኛል በጣም በእድሜ ግፍት ያሉ ሆነው በቃ ከሌ ማማ ምናምን ካላችኋቸው ኧረ እንደዚህ ማታስረጂ ምናምን ብለው ያሳፍሯቸዋል። ገና ነገር ነኝ አይነት ለአንቱ አልደረስኩም ነገር አይነት ብለው ያሳፍሯቸዋልና የከተማ ሰው ብዙም እንደገጠሩ አይደለም። እና በዚያ ግን ጊዜ ስናወራ በቃ አንቱ ምናምን እያልኩ ስናወራ ከዚያ እንትን አልኩኝ እኔ ራሱ ማለት ነው። አንቺ ልበል አንቱ አልኳቸው በጣም ሲምታታብኝና ኧረ እኔ የምን አንቱ ነው አንቺ በይኝ አለኝ። እንደ ልጅ ነው የማይሽ እንደ እናት ደግሞ እማ ነበር እዛም ሆኜ የምላት አሁንም እማ ነው የምላት። በቃ እንደ እናቴ እንደ ልጅ ልጅ ተባብለን በቃ በአንቺ ቀረ አሁን አማት ስትሆን እንዴት አንቱ ልበል በዛው በቃ ቀጠለ ማለት ነው። እና ወደ ተመልካቾቻችን እንግዲህ ምግባችንን እያበሳሰልን እንዳይረዝምባችሁ ብዬ ነው አጠር ያደረግኩላችሁ ነበርና እስኪ አሁን ደግሞ ሰላጣ ትንሽ እንስራ። በእንቁላል ነበር ያሰብኩት ግን ሳስበው በዶሮ ላይ እንቁላል በዚህም እንቁላል ይከብዳልና ኖርማል ቀለል ያለ አነስ አድርጌ እንደ እንትን እንደሚሆንም ልስራ ብዬ አሰብኩኝ። አቮካዶ የሰላጣ እንትን ኩኩምበር አጣሁኝ ማለት ኪያር በአረብኛ ኪያር ነው። በዚህ ኩኩምበር አጣሁኝ ማለት ነው። እና በቃ ቲማቲም ይህንንና ሽንኩርት ቃሪያ አድርጌ እንሰራለን ማለት ነው። ወደ ተመልካቾች የልቤን እያወጋኋችሁ ይህን ነገር አብረን እንሰራለን ማለት ነው። እና እግዚአብሔር አምላክ ቢፈቅድ መድኃኒዓለም ቢያግዘኝ ወደፊት ብዙ የምንሰራቸው መልካም ነገሮች አሉ። በተለይ አሁንም የተጀመረውንም የማስጨረስ ጉዳይ ወደፊትም የሚጀመሩ እንደ ፈጣሪ ፍቃድ ነው። ታዲያ ሰው ያስባል እንጂ ፍጻሜውና አድራጊው እግዚአብሔር ነው። እኛ እናስባለን፣ የሚፈጽምልን የሚያሳካልን የሚያሟላልን ሁሉን ነገር መድኃኒዓለም ነው። ሰው ያስባል እግዚአብሔር ይፈጽማል አይደለን? እንትኑ እኛ እንደ ሰውኛ እንመኛለን፣ እናስባለን፣ እናቅዳለን። እቅዳችንን ሀሳባችንን ደግሞ እግዚአብሔር አምላክ ከኃጢአት በቀር እንዲፈጽምልን መማፀን መጸለይ ነው ከኛ የሚጠበቀው። እግዚአብሔር ይርዳን። እግዚአብሔር ቢፈቅድ እና ቢረዳን ግሸን ለመሄድ ስላሰብን አስራት በረከት ያላችሁ እንትን ትሉናላችሁ ማለት ነው። እንደ እግዚአብሔር መልካም ፍቃድ አስራትና በረከት ያላችሁ ይህንን ነገር ትሳተፋላችሁ። ወይም ለግሸን ስለት ካላችሁ የሚደርስ ገንዘብ ካላችሁ አደርሳለሁ፣ እታዘዛለሁ። ከወዲሁም የሰጠችኝ አንዴት ያለት ለእመቤቴ ዝክር ዘክሪልኝ ስትለኝ አይ እመቤቴን እንኳን እዛ ለመሄድ አስቤያለሁ እንደው ክርስቶስ ቢፈቅድ ስላት በቃ ከሄድሽማ እንዲያውም እዛ ብዙ የኔ ቤቴዎች ወይም አቅመ ደካሞች ስለሚኖሩ በቃ ለአንድ አባቶች ይህን ነገር አድርጌልኝ ብላ የመብርሃንን ዝክር ለዛ አደረገቻል። እሷና ወለተ ገብርኤል ብዙ ጊዜ ካሹ ጋር የማያቋርጥ ዝክር አላቸው በየወሩ ማለት ነው። እንዲያውም መብርሃን የፈቀደችላቸው እመቤት ያደለችለት ነው የእሷን ዝክር። ይህን ስላችሁ በብዙ በተጋነነ ምናምን አይደለም። ከሰጠን ላይ በጥቂቱ ነው መስጠት የምንችለው። እግዚአብሔር ከሰጠን ላይ እግዚአብሔር ከባረከልን ላይ እግዚአብሔር ያልታየ የወር ደመወዝ ከሰጠን ላይ ለምን 10 ሰው አይሆንም? ለምን 20 ሰው አይሆንም? ለምን 1 ሰው አይሆንም? በቃ እንደ አቅማችን ማለት ነው። እንደ አቅማችን የግድ ይህንን ያህል ይህንን ያህል ሰው ምናምን 100ም ሰው ያበላ 10ም ሰው ያበላ 20ም ሰው ያበላ በእግዚአብሔር ዘንድ እኩል ነው። እኛ ብዙ እናላለን እንጂ አብዝቶም የሰጠ ጥቂትም የሰጠ አርፍዶም የመጣ በቤቱም ጸንቶ የኖረ በእግዚአብሔር ዘንድ እኩል ነው። ግን ያው እኛ እንደ ሰውኛ ሌላ እንትን እንላለን እንጂ ማለት ነው። እና ምንም ያህል እያቅማቸውን በየወሩ ይሳተፋሉ እግዚአብሔር በረዳቸው አቅም ማለት ነው። እና እናንተም የምትወዱትን ሰማዕት የምትወዱትን መልአክ እመቤቴን መድኃኒዓለምን በቻላችሁ አቅም በወር እንኳ ቢከብዳችሁ እንደው ከሰጣችሁ ገንዘብ ላይ እግዚአብሔር ከባረካችሁ ላይ በወር እንኳ ቢከብድ እንደው ብትዘክሩ ብዬ እመክራለሁ። ዝክር በጣም ብዙ ነገር አለውና ብዙ በረከት አለውና እና ዝክር ላይ ትኩረት ይኑራችሁ፣ ችላ አትበሉ። ምክንያቱም በዘከራችሁ ቁጥር የምትባረኩት እናንተ ናችሁ። እግዚአብሔር ይባረካችኋል። ቀሪ ገንዘባችሁ ይባረካል።
ላላግባብ ነገር ወይም ይሄ ቶሎ ከልባችሁ ከሀሳባችሁ የሆነ ሀሳብ ያስመጣና ቶሎ ሄዳችሁ ደሞዛችሁን እንደመጣ ጥፍትፍት እንዳታረጉት ይረዳችኋል። በቃ ሰላቢን ይቆጣጠርላችኋል ማለት ነው። ለምን አስራቱን ሰጥታችሁት በረከት አወጣችሁለት የእናንተ ገንዘብ ሲጠፋ ዝም አይልም እና በተለይ ለቅዱስ ሩፋኤል አሳልፋችሁ ስጡ ንብረታችሁን። አባቴ ሥላሴ ቀሪ ዘመናችሁን ቀሪ ገንዘባችሁን ይባርክላችሁ። ለምን ተሰዶ ተንከራቶ ደም ተተፍቶ ምና መሆን እንደዚህ የሚያም ነገር የለም። ለማንም መበላት በረከተ ቢስ እንደመሆን ጊዜያችን አንዷ ምን አለች? በጣም እንትን ያልኩት ነገር በጣም ሾክ ያደረገኝ በጣም እንደው ያዘንኩባት ጉዳይ ልንገራችሁና 17 ዓመቴ ነው አለች። በስደት ማለት ነው 17 ዓመቴ ነው። ምን አለች ስላት እኔ እንጃ ይሄን ያህል የማልለው ብር ቢኖረኝ ነው አለች። ቤት አለሽ? የለኝም። ቦታ አለሽ? የለኝም። እንዴ ምን ስታረጊ ኖርሽ? አትሰሪም ነበር? ሰርተሽ እየበላሽ ሆኖ ምን አርገሽ ሆኖ አልኳት። አይደለም አለች። ስራ እረፍት የለኝም። ምግብም ጽዳትም ነው የምሰራው። 24 ሰዓት ነው የምሰራው። የምኖረው በሳውዲ ነው አለች። ከዛ ሳልኳት እሰራለሁ፣ ቋሚ ነው ስራዬ። አንድ ወንድሜ ሲመጣ፣ አንዱ አጎቴ ልጅ ሲመጣ፣ አንዱ አክስቴ ልጅ ስትመጣ ሙሉ ችዬ ስቀበል ወይ ደግሞ በጣም ሲበስባቸው አንዴ ሁላችሁም አንዳንድ ሺህ 500 2,000 እያረጋችሁ ተቀበሉ ተብሎ ሲፈረድብን ለአንዱ 2,000 ስል ለአንዱ 1,000 ስል በቃ እድሜን እንዲሆን የጨረስኩት እንዲሁ በቃ ወይ እረፍት የላት ወይ ገንዘብ የላት ወይ ጤና የላት። አሁን የኩላሊት ህመምተኛ ነኝ አለች። እግሬ በጣም ያብጣል። ጸሎት ላይ ብዙም አይደለችም። ፊቷ ልነግራችሁ አልችልም። ቀይ ናት። ይሄ ሙሉ ከዚህ ጋርና እዚህ ጋር እስስን ያደረጋት ማዲያት ማለት ነው። ደግሞ ቀይ ላይ ማዲያት በጣም ከባድ ነውና እንዴት እንደምታስፈራ ምን ሆነሽ ነው አልኳት። እኔ እንጃ በቃ ሰው የሚለኝ ምግቡ ነው ይለኛል። በቃ ያልተለቀለኩት ክሬም ያላወጣሁት ገንዘብ ይሄንን ያለች ምን መሰላችሁ? ባለፈው ቪዲዮ ሰርቼ ነበር አይደለ? ስለ ማዲያት ስለ ቡዳ ያንን አይታ ነው በግል መታ የላከችልኝ ማለት ነውና በቃ የማላረገው ነገር የለኝም ግን አለች። ምንም ማየው ለውጥ የለም። ለጊዜው እንደ መክሰም እንደ መጥፋት ይልና ሌላው ለቀለ 3 ቀን ለሳምንት ያህል ቀጥታ መልሶ ይፈላል አለች። እንደውም ካለፈው እጥፍ ሆኖ ነው አለች እንትን የሚለው የሚነሳው ማቃጠሉን ብትያለች ፊቴ ላይ ያለው ጥቁረቱን ብት እኔም ደግሞ 10 እየሄድኩ መስተዋት ስራ ያዋለው በቃ አሁን አንድ አይነከረን አሁን አንድ አይነከረን አሁን አንድ አይነከረን ነው አለች ፊቴ ላይ የሚገለጸውና እንዲሁ ምን ይሻለኛለች ወይ ያልኩኝ። በቃ አንዳንድ ጊዜ መምህር ተስፋዬ ምን ይላል? መስተዋት ስር በቃ ራሳችሁን በመስተዋት አትው ይላል። ቡዳው እናንተ ናችሁ። ገጠመኝ ላይ ሰምታችሁታል አይደለ? ቡዳው ራሳችሁ ናችሁ። መስተዋት ስር በቃ እንደዚህ ሆናችሁ አትው ምናምን ሲል በፊት እገረም ነበረ። እኔ እንደዛ አይ ነበር ፊቴ ላይ ገጽታ ማለት ነው። ጠዋት ፊቴ ጥርት ብሎ ፏ ብሎ በቃ ቤት እንዲው ብላኝ አረቧ ዘወር ትበል ትንሽ ደቂቃ ሳትቆይ ማለት ነው እንደ ስስት ፊቴ ምን አቋሚ ቀይር ይላል። በቃ መስተዋት ላይ ሳይ እኔን ሳልሆን የሆነ አውሬ የማይ ነው የሚመስለኝ። የሆነ ፍጡር የሆነ ገጽታ የተቀየረ ፊቴ ላይ የሆነ ነገር እንዳለ በመስተዋቱ ስራዬ ነበር። ኪዳነ ምሕረት እናቴ አሁን ጠዋት ፊቴ ጥርት ብሎ ያምራል ነበር ወይ ምን ሆኜ ነው ላለሁኝና ቡዳው ከአይን ላይ በራሳችንም አይን ላይ ተቀምጦ በሰውም አይን ላይ ተቀምጦ ያይና ወይኔ ሲያምርብሽ ምናምን እነሱ አሁን ማሻአላ ምናምን ይላሉና እንደዛ ሲሉ ያንን ነገር አይቶ እንትን ይለናል ይተናኮለናል። እና በተቻለን አቅም ፈጣሪ በረዳን አቅም ቅባ ቅዱስን ሳንቀባ እምነት ጸበሉን ሳንቀባ የትም አንወጣ የትም። ምክንያቱም በጣም ከባድ ነው። የተወሰነ ነው የምሰራው። ምክንያቱም ከሮዙ ጋር መብላት የሚፈልግ ቢኖር ብዬ ነው። እና ይህን ነገር መጠንቀቃችሁን አትርሱ። እጣን ደግሞ በተለይ የሰባበረው መቁጠሪያ ካለ እጣን ካላችሁ ጸሎት ቤት እያስቀመጣችሁ እንዲባረክ ከሌላም ከየትም ከውጭ ከሳውዲ እንኳን ከንትን ከሳውዲ የምትኖሩ ሉባን የሚባለው አለ። እኔ በፊት እሱን ነበር ማስባርከው። ከዚህ የመጣው ሲያልቅብኝ ከኢትዮጵያ የመጣው ሲያልቅብኝ ምን አደርገዋለሁኝ? ያንን አስባርክና ጸሎት ቤት ያስቀምጥና ያንን ነገር እጠቀማለሁ ማለት ነው። እና እሱን ጥን እያላችሁ ልብሳችሁንም ራሳችሁንም በደንብ እየታጠናችሁ በጣም ልተጉ ይገባል። ምክንያቱም በዚሁ ከቀጠለ ዳቢሎስ ብዙ ነገር ያሳጣችኋል። መልካችሁን፣ ደም ግባታችሁን፣ ውበታችሁን ብቻ ሳይሆን ብዙ ነገር ሊያሳጣችሁ ይችላልና ይኸው አቮካዶ ተበላሽቷል። አይገርማችሁ? አሁን እኮ አዲስ ነው የገዛሁት። እውት የዛ ሀገር አቮካዶ ፌክ ነው። በቃ
ደህና ነው ብለው ለፍልፈው ምለው ተገዝተው ይሰጧችኋል። በቤት ስትመጡ አቮካዶ አልወድም ደግሞ እኔ የሚገርማችሁ ነገር በጣም ነው የምጠላው። እንደምወደው ጁስ ነገር የምወደው ነገር ቢኖር እንዴት ደስ ባላይ ብታው። በቃ ሁሉንም ነገር ውስጤ ደስ ብሎት የማረገው ነገር የለም ከጭማቂ ጀምሮ ለምን እንደው አላውቅም። ግን ያው ለደማነሱ እስኪ ደግሞ ይሄን ልሞክር። ለደማነሱ ደግሞ ግዴታ ነው ማለቴ ቢያንስ እንኳን እንትን ይላል የፈሳሽ ነገር መጠቀሙ ከውሃ ጀምሮ ሌሎችን ፈሳሾች አልኮል፣ መጠጥ፣ ኬሚካል ያላቸው ነው እንጂ የማይመከረው ይሄኛው ይሻላል ቢያንስ እና እንደዚህ አይነት ነገር ነው እንጂ የማይመከረው እንደዚህ አይነት ነገር መጠቀሙ በጣም አሪፍ ነበርና እስቲ ፈጣሪ እርዳኝ እንድጠቀም እንደዚህ አይነት ነገር። ሩዛችን እየበሰለች ነው እና ምን አይነት ሩዝ እንደሚሆን እናያለን እንግዲህ። እና ውድ ተመልካቾቼ እባካችሁ ጊዜያችሁን፣ ዘመናችሁን፣ እድሜያችሁን፣ ልጅነታችሁን በቃ ከሁሉም ያጣ አትሁኑ። ለምን በሉ ስትመጡ ጧሪ ታጣላችሁ። ስትመጡ የመውለጃችሁ ጊዜ ያልፋል። በተለይ ሴት ልጅ ምን እየተጠቀምን ነው? ግን እግዚአብሔር በስተርጅና እነ ሳራን የባረከ አምላክ ዛሬም ይባረካል። በእርግጥ ሳራን የጎበኛ አምላክ ዛሬም አለ። በእርግጥ ግን አንዳንድ ጊዜ ደግሞ የእድሜ ክልል የሚባል አለ፣ የስራ ጉዳት የሚባል አለ። በጣም ስራ እንጎዳለን። በተለይ በአረቡ ዓለም ላይ ያለ ስራ በጣም እኔ አሁን ወገቤ በስመ አብ ወልድ እውነት በጣም ነው የሚያመኝ። በተለይ ጠዋት ጠዋት የት ልተኛ ላለሁኝ አንዳንድ በፊት እኔ ምድር ነበር የምተኛውና አልጋ አልወድም እና ምናልባት አልጋው ይሆን እንዴ ላለሁኝ። ጾም ካልሆነ በቀር ደግሞ አልጋ ትታችሁ ልውረድ ብትሉ ከባድ ነው እና በጾም ጊዜ በጾሙ ታሳብባላችሁ እና እኔ በቃ እምቢ አለኝ። በቃ እኔ አንዳንድ ጊዜ ወይ አልጋ ይሆን እላለሁኝ እና ጠዋት ስነሳ ወገቤ ደርቆ ነው የሚቀረው። ልነሳ እምቢ፣ ጎንበስ ልበል እምቢ፣ በቃ ያዝ ያደርገኛል። በቃ ሰውነቴ ደሜ እስኪሞቅ ድረስ ከዛ ወዲህ ይተወኛል እና ኧረ በመብራት ምን ጉድ ነው እላለሁኝ እና ይህ ምንድነው ረጅም ዓመት የሰራንበት ብዙ ከባድ ነገር እቃ ያነሳንበት። እኔ ዛሬ ምን ደግሞ ብዙ ለራሴ እንትን የለኝም እና ይሄ እንዴት ነው እንዴ ይጎዳኛል። ሴት ልጅ እንዲህ አታነሳም ነገር እዛም እንደዛው ነኝ እዚህም እንደዚህ ነኝ። ያ ደግሞ መጥፎ ነው። የኛ የራሳችን የሴትነታችን የሚወስነው የሚገድበን ነገር አለ እንደ ወንድ አይደለንም እና ራሳችሁን መጠበቅ ግዴታ ነው። አረቧ አየችኝ አላየችኝ እያላችሁ የምትበሉ በተለይ እንደው እግዚአብሔር እሱ እንትን ይበላችሁ ማለት ልባቸውን ያራራላችሁ። ከባዱ እሱ ነው ደግሞ ሰው ደም ተፍቶ ለፍቶ ሰርቶ በነፃነት ቁጭ ብሎ ካልበላ እንዴት ነው ወደ ሰውነቱ የሚሄደው? አዩኝ አላዩኝ ተገላምጦ መጡብኝ አልመጡብኝ ተብሎ የተበላ ነገር ወደ ሰውነት የማይሄድም ወደ ጤና የማይሄድም እና እንደምንም እያላችሁ ጸሉ። እግዚአብሔር አምላክ ጥሩ ቤት ጥሩ ሰው እንዲሰጣችሁ ማለት ነው እና ከእናንተም እየሄደ መንፈሱ እንዳትበሉ እንድትጎዱ ነገ በሽተኛ እንድትሆኑ የሚያረግም ስለሚኖር ተጠንቀቁ። ስትጸልዩ ከእኔ ወደ አረቦቹ ልጅ ወደ አረቧ ሽንት ቤት ሳሎን የትም ቦታ እንዳትደብቁ አብራችሁን አድርሱ ብላችሁ መቀጥቀጥ እንዳትረሱ። ምክንያቱም ከእናንተ እየወጣ እነሱ ጋር ሄዶ ነው የሚረብሸው። አላስበላ የሚላችሁ እረፍት እንድታጡ የሚያረጋችሁ በቃ ቁጭ ብላለች አላለችም እያሉ የሚቀናቀኗችሁ ለዚህ ነው። ምክንያቱም በጣም እንድትደግሙ የሚፈልጉ አሉ፣ በሀሳባቸው በአሚሯቸው የሚስሉት። ከእናንተም ጋር ሄዶ ደግሞ እነሱን ያንን ነገር እንዲያስቡ የሚገፋፋቸውም ስለሚኖር ከራሳቸው ጋርም ተባብሮ ይህን ነገር በመርታት አለብን። በርቱ ነው የሚለው። እግዚአብሔር ደግሞ ያግዘን፣ መድኃኒዓለም ይርዳን። እኛ የተቻለንን ስንሞክር የሚያግዘን አምላክ እሱ ነውና እሱ ያበርታችሁ። መሻታችሁ ሁሉ ከኃጢአት መቀር ተፈጽሞላችሁ ሰላም ደግሞ ለሀገራችሁ ያብቃችሁ። ማን እንደ ሀገር እውነቴን ስለ ኑሮ ውዴታ ስላለው ነገር ምን እየተካሄደ እንደሆነ በኢትዮጵያ ላይ ምን ይዛችሁ መምጣት እንዳለባችሁ ባለፈው ቪዲዮ ሰርችን። በተለይ ይህን ነገር አምጡ ይህን አታምጡ የሚለውን ጉዳይ ደግሞ አሁን ላይ ለምሳሌ ይህን ብሰራ ምን ያህል ያስፈልጋል፣ ማክሲመም እስከ ስንት ሺህ ያስፈልጋል የሚለውን ቪዲዮ ሰራላችኋለሁ። እኔ ብር የለኝም፣ ኢትዮጵያ ኑሮ ውድ ነው፣ እንዴት አድርጌ መጥቼ እኖራለሁኝ ምናምን አታስቡ። ኢትዮጵያ ያሉ ሰው ውድ ነው ሲላችሁ በእርግጥ ርካሽ ነው ልላችሁ አይደለም፣ ውድ ነው። ነገር ግን እየኖሩ ነው፣ ወልደው ከብደው በቃ ቤታቸው ደምቆ ስትመጡ ትናደዳላችሁ። እናንተ የምትሉት በከተማው ዓለም ያላችሁ ከሆነ ማለት ነው። በገጠሩ እንኳን ስትመጡ እኛ ያደግንበት እኛ የኖርንበት እኛ ያየነው ነገር ዛሬ አታገኙትም። ቤታቸው አምሮ እኔ አሁን ልንገራቸው የማዘር ቤት ማለት ነውና
ድሮ የነበረ እኔ በሄድኩኝ ጊዜ ኖርማል እንትን ነበረ፣ ይሄ ብፌ ማለት ይሄ እንትን ኮሜዲ ነው የሚባል ነገር ነበረና ዛሬ ደግሞ የሚያምር ብፌ መጥቷል። በጣም የሚያምርና ያን ትልቅ ብፌ ያለበት እቃ በመቶ ሺህ አይገኝም። ያ እቃ በመቶ ሺህ አይገኝም። 200 300 ሺህ ሊፈጅ ይችላል። መፍጫው ራሱ ዛሬ ላይ 6000 7000 8000 የሚባል መፍጫ ነው ያለው። 2-3 አይነት ማለት ነው። ይሄ ተደራራቢ ሳህን፣ ይሄ ብርጭቆቹ፣ ይሄ ከበድ ያሉ ነገሮች ግርም ይለኛል። በቃ ሴቶች እናቶች በተለይ ጎበዞች ናቸው። በቃ ቤት ስገቡ ብላችሁ ነው የምትቀሩት። ማንኛውም ቤት ስገቡ እና እናንተ ግርና እጃችሁን ይዛችሁ መታችሁ ለነሱ ለልብስ፣ ለስጦታ፣ ለቀሚስ ተዝናኑበት፣ በዓል ዋሉበት፣ እንዲበሉበት እያላችሁ የላካችሁ ገንዘብ የነሱ ትዳር፣ የነሱ ጎጆ፣ የነሱ ቤት በላይ 4 5 6 ወልዶ እኔ ከእኔ ጋር እኔ ኢትዮጵያ እንደነበርኩ ወይም በእኔ እድሜ ያለች እህቴ 6 ወልዳለች። ታምናላችሁ? 6 ልጅ አላት። 4 ሴት 2 ወንድ አላት። የሚገርመውና ገረመኝ። በስመ አብ አልኩኝ። በቃ የመጀመሪያው ልጅ 13 ዓመት 14ኛዋን ይዛለች። አድጋለች። ከወረዳ በቃ የምትዳር ደርሳለች ማለት ነው በእኛ ሀገር እና በጣም ተገረምኩኝ። ጊዜው ምን ያህል እንደሚሮጥ እድሜ ግን እነሱስ ዛሬ በጣም ሀብታም ናቸው። ግመሉ፣ ከብቱ፣ ምኑ ቤቱ ሙሉ ሞልቶታል። ቤታቸው የሞቀ ነው። አልፎም ተርፎ ከተማ ሀገር ቦታ አላቸው። አስባችሁታል? እኛ የሌለን በስደት ሄዳችሁ የሌላችሁን ነገር እነሱ ከተማ ሀገር ቤት ሰርተዋል። ቤት መስራት ያልቻሉ አፈር ገዝተዋል። ተርፏቸው በልተው ጠጥተው ወልደው ከብደው ከሰው ጋር ከሰርጉንም መከራውንም አብረው ዝንጥ ብለውበት ማለት ነው። ግርም ይለኛል። በቃ እከሌ የእሱ ቤት ማሞቆለት እዚህ ቦታ አፈር አለው፣ እዚህ ቦታ ቤት አለው፣ እዚህ ሀገር ከተማ እንዲህ አለው ሲሉኝ ግርም ይለኛል። እንግዲህ መባረኬ ነው። እኔ ወንድም አለኝ፣ ታላቅ ወንድም ስል በስጋ አይደለም እና በጣም የምወደው በጣም የማከብረው ከልጅነቴ ጀምሮ ታቅፎ ያሳደገኝ እኔም ብቻ አይደለም እህቶቼንም ሁላችንንም ታቅፎ ያሳደገን በጣም የምንፈራው በጣም የምናከብረው ወንድማችን ነውና እኛ ጋር እኔ ያወቁት በቅርብ ነው። እንደውም እኔ የሚመስለኝ ከእናት ከአባቴ የተወለደ ወንድሜ ነበር የሚመስለኝና እያደኩ ስመጣ የ6-7 ዓመት ሲሆን ከጎረቤት ልጅ ጋር ስንጫወት ከጓደኞች ጋር ስንጫወት ያሽከራችሁ ምናምን የሚባል ነገር ሲኖር ነው ለካ ሰራተኛችን ነው እንደ ነገር አይነት እናቴን የጠየኳትና ከዚያ ውጪ እንደ ወንድም ነው። በቃ ቆንጥጦ እንዲህ ገርፎን ያሳደገን እና ያን ሲወራ ነው ጎረቤት ራሱ ወንድሜ እንዳልሆነ እንኳን ያወቅኩትና በጣም ነው የምንወደው። አግብቶ ተድሮ ወጥቶ ዛሬ ወደ ስንት ልጅ ወልዷል ማለት ነውና ሁሌ ስናወራ ምን ይለኝ ነበር በፊት እንዴ ስናወራ ታይ ይለኛል። እግዚአብሔር ተለወጥ ያለው እግዚአብሔር እደግ ያለው እግዚአብሔር ተቀየረ ያለው ቤትም ቦታ ይለወጣል፣ በተሰደዱ አይደለም ይለኛል። ስደት በሄዱ ሀገር ጥለው በተሰደዱ የሰው ቤት መከራ ባዩና በተንከራተቱ አይደለም አውሮፓም በአረብም ዓለም ይለኛል። ፈጣሪ እንድትለወጥ ከረዳ ያለን ከባረከ በሀገር ላይ ራሱ ይባርካል ይለኝ ነበርና ዛሬ ያለው ቤት ያለው ቦታ በቅርብ እኔ ራሱ የኔን ቤት ላስተካከል እንደሄድኩኝ አንድ ዋሱ እሱ ነበርና እንዳጋጣሚ ቦታ ደብረ ብርሃን ለመግዛት ሄዶ ሌላ ዋስ ነው ራሱ የቀየርኩት። አስቡ እንግዲህ ሸዋሮቢት ከተማ ላይ ምርጥ ቤት አሉ፣ ልጆች በብዛት አሉት በሉ። ደብረ ብርሃን አሁን ለትርፍ ቢሆን ቦታ ግርም ይለኛል አንዳንዴ ሳስበው። በስመ አብ እላለሁ። እውነት ነው እለዋለሁ። እና እግዚአብሔር ሊባረካችሁ ካሰበ በስደት አይደለም በኢትዮጵያም ላይ ይባረካችኋል ማለት ነው። እና ይቺ ትንሽ ነው ያለኝ በዛ አልሰራም ይህ ብር አይበቃኝ ምናምን ለምትሉትም ጭምር ነው። በትንሽ ተነስቶ ዝቅ ማለት ከቻላችሁ ትህትና ካላችሁ ዝቅ ብላችሁ በሀገራችሁ ላይ ሰው መሆን ትችላላችሁ፣ መቀየር ትችላላችሁ፣ መለወጥ ትችላላችሁ። ዋናው የሥራ ሞራል ይኑራችሁ፣ የምትፈልጉትን ስራ መርጣችሁ ወቁ ማለት ነው። እና ኑሮ ውድ ነው እንዴ ነው ቢሏችሁ እንዳትሰሙ። እነሱ ልጅ ወልደው ከብደው ትዳራቸው ሞቆ የሚሹትን ነገር እየበሉ እየኖሩ ነው። እናንተ ለአንድ ሆዳችሁ ልጅ የላችሁ ራበኝ እመኝ የሚላችሁ ገና እግዚአብሔርን ጠይቃችሁ ነው የምታገቡት። ገና ጸጋችሁን ለይታችሁ ነው የምትኖሩት። እና ለምን ነው የምትጨነቁት? ሺህ ልጅ ያለው ያልተጨነቀው የኑሮ ውድነት እናንተ ለምን ትጨነቃላችሁ? እናንተ እንድትቆዩ የሚፈልጉት ሰው እንድትሆኑ እንድትለወጡ ሳይሆን መጥፎ ጊዜ በመጣ ቁጥር በዓል በመጣ ቁጥር እከሌ እንዲሁ ወይም ብልክልኝ ሰርታችሁ ሳይሆን የመጣችሁ የምታመጡት ነው ይመስላችሁ። ከምድር እንደዚህ ለቀም ለቀም አድርጋችሁ ከዛፍ ላይ ወረድ ወረድ አድርጋችሁ የምታመጡት እንጂ ደም ተፍታችሁ ሰርታችሁ እንደምታመጡ አያውቁ። እውነቴን ነው አያውቁ። እኔ ብዙ ሰው እንዲሰደድ የምመኘዋለሁ በዚህ ኢትዮጵያ ላይ ተሰዶ የማያውቅ
ምን አሁን አሽሮ ራሱ ብዙ ጊዜ የሚያጣላል ይሄ ነው። ብዙ እንዲህ ያጥበልላለሁ ተሰድጄ ስለማውቀው ማለት ነው። በዚህ ሀገር ምን አላት ሳንቲም ናት። አንድ ብር ነው ሲል እዚህ ጋር ነው የሚመታኝ ራሴ። አንድ ብር እንዴት ሆና እንደምትመጣ አውቃታለሁ። አንድ ሳንቲም ማለት ምን ማለት እንደሆነች አውቃታለሁ። ደግሞ በሳንቲም ገበያ ወይም በሳንቲም የሚገዛ ነገር የለም። እነሱ ግን የሚያስቡት ይሄ ነገር ስትላቸው ይሄ ነገር እኮ በሳንቲም የሚገዛ ነው፣ በአንድ ብር የሚገዛ ነው ብለው ያስባሉ። አንድ ብር ዋጋ እንደሌለው ያውቁ። እዛ ዶላርም ኤሮም ራያልም በምን የዱባይ ብርም በምን እንደሆነ ምን ያህል ከፍላችሁ እንደምገዙበት አያውቁም። ያ ብር ደግሞ ወደ ኢትዮጵያ ሲመጣ ምን ያህል እንደሚሆን አያውቁም። ብቅ እንደወረደ እንዴ ናት እኮ ብሎ ቀለል የሚያደርጉት እና ተጠንቀቁ፣ ልብ ግዙ። የኔ የሚባል ነገር ይኑራችሁ፣ ህልም ይኑራችሁ፣ ራዕይ ይኑራችሁ። በዚህ ዓመት ሁላችሁም ጻፉና ያዙ። በዚህ ዓመት እኔ ይሄንን አረጋለሁ፣ እኔ ይሄን እገዛለሁ፣ ይሄን አሟላለሁ፣ እኔ ይሄን እሰራለሁ። ከዚህ ውጪ የሆነ ቤተሰብ ብር ላኪ ብለኝ፣ ለከሌ እርጂ ብለኝ፣ ለከሌ እንዲህ ብለኝ ላላድርግ። አስራቴን አወጣለሁ፣ በረከት እሰጣለሁ። እኔ ለራሴ ራሱ ምንም ነገር አልገዛም። ብገዛም በዚች ብር ትበቃኛለች፣ ለካርድ ለእያንዳንድ ነገር መግዣ ይቺ ትበቃኛለች ብላችሁ ገምታችሁ አወጣችሁ በደንብ አድርጋችሁ አስቀምጡ። ቀሪውን ገንዘብ በአመት ውስጥ ምን እንደሚኖራችሁ ትነግሩኛላችሁ። ምን እንደገዛችሁ፣ ምን ንብረት እንዳጠራቀማችሁ። የአመቱ መጨረሻ ጊዜ አንዱን ወር መወያያችን ይሆናል። ሁላችሁም ደብተር ያዙ፣ ሁላችሁም ማስታወሻ ያዙ። በዚህ አመት ይሄንን አረጋለሁ ብላችሁ ያን ነገር ደግሞ የሚያሰናክላችሁ ነገር ሲመጣ የለኝም ማለት ልመዱ። ምንም ነገር የለኝም ያን ካላላችሁ ወይ ከቴ ወይ ወንድሜ ወይ አክስቴ ወይ አጎቴ ወይ ከሌ ወይ ለራሴ እያላችሁ መንፈሱን ቢሆን በምክንያት ለሕክምና ለምን እያደረገ የሚያስወጣችሁ ነገር ይመጣል። ያን ነገር ግን ኖ ማለት ልመዱ። አልችልም፣ እኔ አላማለኝ፣ እኔ ማድረግ አለብኝ። በቃ ልክ እንዴት ነው አሁን ለምሳሌ ከኔ ብር እንደተበደራችሁ አስቡትና ያን ብር እስክትመልሱ የምታረጉትን ጥረት አስቡት። በቃ አሁን የምታስቀምጡት ገንዘብ ለሰው እንደምትሰጡት ለሰው ቃል እንደገባችሁ ነገር አስቡና ያን ነገር ማስቀመጥ በየወር ግዴታ እንደሆነ አስቡ። እሺ ስራችሁንም ይሄን ነገር ደግሞ ስታስቡ ፈተና ሊኖር ይችላል። ምክንያቱም በስጋችሁ በደዌ ነገር ሊመጣ ይችላል። የሆነ ነገር ያስፈልግሻል ብሎ ወሱሱ ሊያስገዛ ይችላል። ቤተሰብ የሆነ ነገር ሆኗል ይሄን ናኪ ሊያስብል ይችላል። ጽኑ የሆነ ግን አቋም ጽኑ የሆነ ውሳኔ ካላችሁ ምንም ቢባል አይ የለኝም ማለትን ከለመዳችሁ ግን ሰይጣን አፍሮ ዲያብሎስ ዞር ይላል ከናንተ። አይቷችሁ ፈትኗችሁ እንደማይሳካ ካወቀ ከናንተ ይርቃል፣ ከናንተ ይወጣልና የኔ ነገር ያው ታውቃላችሁ ቪዲዮ ላይ ታውቃላችሁና በጣም ማበዛባችሁ በጣም ይቅርታ። ግን ያው ስለምወዳችሁ እንድትለወጡ ሰው እንድትሆኑ ስለምፈልግም ነው። እንግዲህ ስጋችንም እየበሰለ ነው፣ ሰላጣችንም ደርሷል። ቀሪውን ደግሞ እንዘጋጃጅና እናያለን፣ ወይም የተሰራውን ነገር አሳያችኋለሁኝ። በብዛት እመጣለሁ። ቆይ ጠብቁኝ። ግሸን እሄዳለሁ እንደ እግዚአብሔር መልካም ፍቃድ። እናቴ ኪዳነ ምሕረትን ዘክሬ ነው የምሄደው፣ ወይም ከመስቀል ዋዜማ ከወዲሁ እነሱን ማብላት ያለብኝ መዘከር ያለበትን ተዘክሮ እንሄዳለን። ቀጣዩን ቪዲዮ አሳያችኋለሁ። ደህና ሁኑ።